እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ባለፈው ሁለት ሀሳቦችን ይዤ ቀርቤ በአንዱ ሀሳብ ላይ በአጭር ትቼ ወጥቻለሁ። ቀሪዋን ሁለተኛዋን ሀሳብ ዛሬ ላጠቃልል እፈልጋለሁ። በአጭሩ እሷን ከማቅረቤ በፊት አንድ ያየሁትን ልመሰክር እፈልጋለሁ። ያየሁትን ነው፣ ያነበብኩትን ነው፣ ካነበብኩት ያገኘሁትን ነው። እሱም እንደነበረ ነው ያችን ሀሳብ የማቀርበው። ያነበብኩትም ከተናገረውና ከፈላስፋው አንደበት የወጣችውን እንደነበረ ያስቀምጥ፣ ይጨምር፣ ይቀንስ አላውቅም። እኔ ግን የፈላስፋውን አባባል ካስቀመጠው ሰውዬ ላይ ሶስተኛ ሰው ሆኜ ለእናንተ የማቀርበው ይሆናል። ምናልባት ሌሎች ከዚህ በፊት አይታችሁም አንብባችሁም ሊሆን ይችላል። ለእኔ ልቤን የነካች ስለሆነ ነው። በጣም ልብ የምነካ ትምህርት ነክ እውቀት ሰጪ ሀሳብ ስለሆነች እሷን ያያችሁ ያነበባችሁ ልትኖሩ ትችላላችሁ። ይህም ምንም ያቀረበው ሁለተኛው ሰው ብዬ እኔም ወስደው እኔ ጋር የደረሰው ከሁለተኛው ሰው ያስቀመጠው ነው ያገኘሁት። በቅርብ ጊዜ ባልደራስ አዲስ አበባ ላይ አሁን የሚወዳደረው ፖለቲካ ድርጅት ነው ይህን ሀሳብ ከፈጣሪ ወይ ከደራሲው ወይ ከፈላስፋው አንደበት የወጣችውን የሰነዘረው። እኔ ግን አሁን ከዛ ላይ ያገኘኋትን እንደነበረች ሳልቀንስ ሳልጨምር ለማሻሻልም ሳልሞክር ልብን የነካችውን ያክል የእናንተንም ልብ የምትነካካው እንደሆነች እንድታውቁ መሆኗን እንድታውቁና በውስጧ ያለችውን ፍሬ ነገር ተመራምራችሁ እንድትጠቀሙባት ፈልጌ ነው ዛሬ እንደ መግቢያ አድርጌ ላቀርብ የፈለግኩት። እሱም አንዳንዶቻችን ዛፉን እንጂ ደኑን፣ ሌሎቻችን ደግሞ ደኑን እንጂ ዛፉን አናይም። ሌሎቻችን ደኑን እንጂ ዛፉን አናይም። የጋራ በሆኑ ነገር ውስጥ የግል በሆኑ ነገር ውስጥ የጋራ ጉዳይ መኖሩን መረዳት አለበት ብሏል። ማን? ፍራንሲስ የተባለው ፈላስፋ እንዲህ ብሎ ጽፏል። ወደ ዝርዝሩ ውስጥ አልገባም። ምን ለማለት ፈልጎ እንደሆነ ያስቀመጣትን እኔ አልተነትንም። መተንተን ቢያስፈልግ ብዙ ሰዓት ይወስዳል። ፍሬ ነገሩን እንድትይዙ ነው። ስለዚህ ባልደራስ ያለው ይህንን ካስቀመጠ በኋላ ያለው ቅን መመጋገብ የበዛ ራሱን ግሉን የሚወድ ማህበረሰብ ራስ ወዳድነትን የታከለበት ማህበረሰባዊ መስተጋብር ላላደገ አገር አደገኛ ስለሆነ አይመከርም የሚለውን እንደዛኛው እንደ ፈላስፋው እንደ ፍራንሲስ አባባል በማስቀመጥ የእኔን እንጂ
የጋራ እድገት ልማት አያስፈልግም የሚሉ አሉ። የራስ የግል እንጂ የጋራ እድገት ወይም ልማት አያስፈልግም የሚሉ ብዙዎች አሉ ብሎ አለ። እንግዲህ የጋራ የሚለውና የራስ የግል የሚለው ነገር የግል እድገት የሚለው ነገር ብንወስድ ኔልሰን ማንዴላን እንድናስብ ያስገድዳል። ኔልሰን ማንዴላ ነጮች የግል ሀብት ነው የሚያካብቱ የነበሩት። ደቡብ አፍሪካን የነበራትን ንብረትና ሀብት ወርቁን ማዕድኑም ያላትን በሙሉ እየመዘበረ ለግላቸው ነው የሚጠቀሙ። ለደቡብ አፍሪካውያን ምንም አይነት ተቀጣሪና አገልጋይ ሆኖ ባሪያ ሆኖ ከሚኖሩ በስተቀር ወርቅ ቁፋሮ ውስጥ ከሚዘፈቁ በስተቀር ጉልበታቸውን ሽጦ ከመኖር በስተቀር የሚጠቀሙት የሚያገኙት ጥቅም አልነበረም። ነፃነታቸውን ከማጣታቸው ባሻገር ነጮች በሚሄዱ መንገድ ላይ መሄድ የማያስችላቸው የባርነት ስርዓቱን ተውት። እሱን ወደ ጥቅሙ ላይ ነው አሁን የምናዘነብለው። ጥቅም የግል በመሆንበት ጊዜ ተጠቃሚው ህዝብ ወደ ግል ለማድረስ ብዙ እድሜ ብዙ ትውልድ የሚፈጅ ስለሆነ ጥንቃቄ የሚያስፈልገው ነው። ማንኛውም ነገር ወደ ግል በሚዞርበት ጊዜ ላይ ፍራንሲስ የተባለው ፈላስፋ እያንዳንዳችን ዛፉን እንጂ ደኑን ሳናይ ስንል ዛፉ በደኑ ውስጥ እንደሚያድግ ደኑ ሳይነካ በደኑ ውስጥ የሚያድገውን ዛፍ ብቻ ስናይ ደኑን ካልጠበቅን ችግር እንደሚፈጠር፣ ሌሎቻችን ደግሞ ደኑን እንጂ ዛፉን ካላየን ዛፉ በውስጥ የሚያድገው ዛፍ ደኑ ከሸፈነ ማደግ እንደማይችል በጣም ጥቅጥቅ ባለ ደን ውስጥ ጥቅጥቅ ካለ ከውስጥ የሚያድገው ዛፍ ማደግ እንደማይችል ደኑን ብቻ ካየን ዛፉ ማደግ እንደማይችል በማስገንዘብ ነው የተናገረው። የግል በሆኑ ነገር ውስጥ የጋራ ጉዳይ መኖሩን መረዳት አለበት ብሎ ነው ያስቀመጠው። የግል ሀብት ያለበት ቦታ ላይ ባለ ሀብቱ ባለ ንብረቱ ለራሱ ብቻ ወይም የራሱ መጠቀሙን ብቻ ሳይሆን በውስጡ ያለው በደኑ ውስጥ የነበሩ ዛፎች ማደግ እንደሚያስፈልግ ክፍተትና ንፋስ አግኝቶ መበራከት ለጥቅም አገልግሎት መዋል የሚያስችል ደረጃ ላይ መንከባከብ ማየት እንደሚያስፈልግ የሚመለከት ከሌለ የሚፈጥረውን ችግር እንዳስቀመጡ ሁሉ በዚህ በግል ሀብት ውስጥ የሚኖረው ህዝብ ተጠቃሚ ይሆንና ተጠቃሚዎችን በማይጎዳ መልኩ የግል ሀብቱ የሚንሰራራ ከሆነ የጋራ ጠቀሜታ ላይ ይውላል። ሁሉም እኩል አብሮ የማደግ የመበልጸግ ባህሪ ሊታይበት ይችላል። ነገር ግን የጋራ ሀብት ደግሞ በሚሆንበት ጊዜ የግል ሀብትን በጋራ ሀብት ውስጥ የሚመነጭ የሚያድግ የግል ባለ ሀብቶች በጋራ ሀብት ውስጥ የማደግ የመንሰራራት ሁሉንም አቀፍ የሆነውን አቅጣጫውን ለይቶ በማወቅ የሚያድግ አሰራር የመዘርጋት ጥበብና ስልት መቀየስ አስፈላጊ መሆኑን በማስመልከት ነው ያስቀመጡትና የግል እንጂ የጋራ እድገት ልማት አይደለም ብሎ የሚያስቡ ሰዎች ያሉት በግል ሀብት ላይ ትኩረት የሰጡ ሰዎች ናቸው። የግል ሀብት ትኩረት በሚሰጥበት ጊዜ ቅድም የኔልሰን ማንዴላን ትግል ስልት የደቡብ አፍሪካውያን ዜጎች ችግርን ልናስታውስ ይገባናል። የግል ሀብት ሲያድግ ሌሎችን በማይጎዳ መልክ የሌሎችን ጥቅም በማዛባ መልክ እጅግ በጣም ከፍቶ አድጎ በመንሰራራት የመውጥና ሁሉንም የራሱ ተገዢ የሚያደርግ እንዳይሆን
የሚያደርግ ህግና ስርዓት ደንብ አስፈላጊ መሆኑን ከፍተኛ የሆነ ጥንቃቄና ጥራት የሚያስፈልግ አነጋገር፣ አካሄድ፣ አስተዳደር የመንግስት ስርዓት መዘርጋት እንደሚያስፈልግ በማስመልከት ያስቀመጠው ታሪክ ለኔ ልቤን ነክቷል። እናንተ እንዴት እንደምታዩ አላውቅም። ልቤን ነክቷል። ሶሻሊዝም የግል ሀብትን በማጥፋት የሚሰራውንና የማይሰራውን በሙሉ እኩል በማድረግ ሁሉን ድሃ እንዲሆን ነው ያደረገው። ያ የአስተዳደሩና የስርዓቱ መዘበራረቅና መልክ ያላዘ በመሆኑ ያስከተለውን ችግር ያለፍንበት ስለሆነ አሁንም የግል ሀብት ነው እንጂ የጋራ ሀብት ልማት አያስፈልግም የሚለው አስተሳሰብ የያዙ ሰዎች በውስጣቸው ስሜታቸው ምን እንደሆነ ልንገነዘቡና ሁሉን አቀፍ የተስተካከለ አካሄድ አሰራር የሚዘረጋበትን መንገድ መቀየሱ ጠቀሜታ የሚሰጥ ነው የሚል መልእክት ነው ባልደራስ ሊያስተላልፍ የሞከረው። ፍራንሲስ ፈላስፋው ደኑንና ዛፉን በደኑ ውስጥ ነው የሚያድገው ዛፉንም ደግሞ ለማሳደግ ደኑንም በማይጎዳ መልክ ደኑም ደግሞ ዛፉን በማይጎዳ መልክ በግል ሀብት ውስጥ የጋራ ሀብት እንዳለ በጋራ ሀብት ውስጥ ደግሞ የግል ሀብት የሆነ ነገር በውስጥ የሚያንጸባርቀውና የሚያሳድገው ስልት እንዳለ ተገንዝበው አይተውና አውቀው የግል እንጂ የጋራ እድገት የጋራ ሀብት እድገት የጋራ ሀብት ልማት አያስፈልግም የሚሉ ሰዎች ከዛ ውስጥ ራሳቸውን ማውጣት ራሳቸውን አውጥቶ መልክ በያዘ መልክ ጠልቆ ውስጥ መግባት በዚህ በታዳጊ አገር ላይ ገና እያደገች በምትመጣ አገር ላይ ገና እየበለጸገች የምትመጣ አገር ላይ ለመበልጸግ በሚያስብ አገር ላይ ሁሉም እኩል የስራ ተነሳሽነት ባልሰፈነች አገር ላይ መልክ ማስያዝ ተገቢ መሆኑን በማስመልከት ያስቀመጠው ከራሱ ከላይ ካነበበው ከፈላስፋው አባባል ተነስቶ የራሱንም ጨምሮ ማስቀመጡ ልቤን ነክቷል። ለኔ ገብቶኛል። ለኔ በእውነት እኔ ባለ እንደው አንድ ቦታ ተገቢ የሆነ ሁኔታዎችን መስራት የሚያስችል ቢሆን ኖሮ ግራና ቀኝ ማመዛዘን እንዲችል አድርጎኛል፣ ጋብዞኛል። ወደፊትና ወደኋላ ብዬ መመልከት የሚሄድበትን አቅጣጫ የጉዞ አቅጣጫዬን እንዲመለከት የረዳኝ ቃል ስለሆነ እችኛውን እንደ መግቢያ አድርጌ ለእናንተ ይዤ ቀርቤያለሁ። ባለፈው እንግዲህ ከዛ በተረፈ ባለፈው ቀርቤ ስናገር በነበርኩት ላይ ያስቀመጥኩት ነጥብ ነበረ። እሱ ነጥብም በጣም ከባድም አይደለም፣ ምክር አዘል በሚል ያቀረብኩት ነው። ምክር አዘሉ የአሁኑ ትውልድ ወጣቱ ትውልድ ዘሎ ከመግባት ይልቅ ማስተዋል አንድን ነገር ዘሎ ጠልቆ ከመግባት በፊት ወደፊት የሚመጣውንና ያለፈውን ማስታወስ ይገባል በሚለው ርዕስ ላይ ሲገባ ሁለት ሀሳብ ይዤ ነው ቀረብኩት። ያልኩትን በመቁረጥ በአንዷ ላይ አጠቃልዬ የወጣው ስለሆነ አሁን ከዛች የቀረችውን ሀሳብ ወደ ሀሳብ ከመግባቴ በፊት ነው ይህንን ለእኔ ጥሩ ብዬ የወሰድኩትን የፍራንሲስ ፈላስፋው የፍራንሲስ አባባልን ባልደራስ ለህዝብ እይታ ያቀረባትን ተመልክቼ ሶስተኛ ሰው ሆኜ ለእናንተ ለማቅረብ እንደ መግቢያ አድርጌ የፈለኩትና አሁን ወደ ሁለተኛዋ ከዚህ በፊት የቀረችው ሀሳብ ውስጥ ልግባና አንድ የሚላችሁ አለ። ይህም አባባል ከዚህ ትንሽ ይመሳሰላል። አሁን ካቀረብኳቸው ሀሳብ ጋር የሚመሳሰል ነው። የማትመሳሰል ቢሆን ኖሮ ይህን ሀሳብ እንደ መግቢያ አድርጌ አላቀርብም። ነገር ግን ስለሚመሳሰል ሀሳቤን ውስጥን ያገኘ ንግግር ስለሆነ ነው ያቀረብኩት። ይህም በዓለማችን
በዓለማችን 195 አገሮች ውስጥ ባህል ወይም ወግ የሌለ አገር አለ ብለን የምንደመድመው የምንገምተው የምንወስደው ነገር የለም። ሁሉም አገሮች የራሳቸው ባህል አላቸው፣ የራሳቸው ወግ አላቸው። ሁሉም ደግሞ ተመሳሳይነቱ ትንሽ የሚመሳሰል ቢሆንም እጅግም በጣም የሰፋ መራራቅ ሳይኖር ምክንያቱም ማኖ ዘፋኙ ከአዳምና ሔዋን ጀምሮ የዘፈነው ዘፋኝ አስቀምጦታል። ከዛ እያደገን ስንመጣ እየሰፋ ስንሄድ ባህሉ እየሰፋ በመምጣት ተለያየ እንጂ የራሱ የሆነ የአዳምና ሔዋንም ገነት ውስጥ የራሳቸው ባህል ነበራቸው። ራቁታቸውን የማሄድ ባህል ነበራቸው። ከዛ ደግሞ ቅጠል የመልበስም ሁኔታ ፈጥሮ ቅጠል ለብሰዋል። ያ ባህል ነው እንግዲህ እያደገ መጥቷል። እግዚአብሔር ቅጠል ልበስ ብሎ አላዘዘውም። ምን ተፍረቱን የለበሰውና ባህሉን እያሳደገ መጥቶን እኛም እየለበስን መተናል። ስለዚህ የምንለው ነገር ያለውን ባህል ምን አይነት ባህል ነው ብላችሁ ብትጠይቁኝ እያንዳንዱ ሀገር የአለባበስ ባህል አለው፣ የአመጋገብ ባህል አለው፣ የጋብቻ ባህል አለው፣ የለቅሶ ባህል አለው፣ የቀብር ባህል አለው። ቀብር ሲባል ወደ መሬት ሳይቀብሩ በሳጥን አድርጎ በጣም ከፍተኛ ምቹ የሆነ ቦታ ላይ የሚያስቀምጡ የሰለጠኑ አገሮች የሚያስቀምጡትም ሊኖሩ ይችላሉ። ስጋውን አቃጥሎ ስጋውና አጥንቱን አቃጥሎ አመዱን የሚያስቀምጡ ወይ ወንዝ ላይ የሚበትኑ አገሮችም እንደ ባህል ወስዶ የሚጠቀሙት አለ። ስለዚህ እያንዳንዱ ሀገር የራሱ የሆነ ባህል አለው። ኢትዮጵያም የራሷ የሆነ ባህል አላት። ኢትዮጵያውያን የሆንን ሁላችን የራሳችን ባህል አለ። ኢትዮጵያኖች የራሳቸው የሆነ ባህል አለ። ግን ይሄ ሁሉ ስናገር በዓለም ላይ ደግሞ ሁሉንም አንድ አይነት፣ አንድ መልክ፣ አንድ ወጥ ያደረገች አሰራር አለች። እሷም የሂሳብ ቀመር አንድ ነች። በዓለም ላይ ሀብታምም ሆነ ድሃ አገር የሂሳብ ቀመሯ አንድ ነች። ፊዚክስና ሳይንስ ግኝቱ መሰረቱ አንድ ነው። የእውቀት መበላለጥ ኖሮ መስመሩ ስፋት ኖሮ እድገት አሳይቶ የሚሄድ ካልሆነ በስተቀር ፈላስፋው ያገኘው የዚህን ቀመር ያገኘው ፈላስፋ ያገኘውን ያሻሻለ በማሻሻል ያመጡት ካልሆነ በስተቀር አንድ ነው። አይሮፕላን የሰራው ሁለቱ ወንድማሞች የአይሮፕላኑን ዲዛይን አስቀመጡ። አይሮፕላኑ ተሻሽሎ ከፍተኛ ደረጃ ደርሷል። አሁን ያለ ሰው የሚሄድም አይሮፕላን ተሰርቷል። ስለዚህ ዲዛይኑ አልተቀየረም። እንደ ባህል አንወስደውም። ይሄ ትምህርት ነው። በትምህርት በግኝት የተገኘ በእውቀት መሰረት ተደርጎ የመጣ ስለሆነ እንደ ባህል አንወስደውም። በተረፈ ያለው ሁሉ እያንዳንዱ የራሱ ባህል አለው። ኢትዮጵያ ውስጥ ብንመጣ እያንዳንዱ የአለባበስ ለምሳሌ ኢትዮጵያውያኖች ከአንዱ ቦታ ወደ ሌላው ቦታ እየሰፋ እያደገ እየጨመረ የኢትዮጵያ ሕዝብ ቁጥር እየበዛ ሲሄድ ባህሉም እንደዛ የአለባበስ ስልቱ አንዱ ከአንዱ ጋር በመመሳሰል እየሄደ እየተለየ ቋንቋውም ባህሉም እንደዛ እየሆነ ሰፍቷል። ኢትዮጵያ ሕዝብ ትላንት ከነበረበት ዛሬ ከፍተኛ ደረጃ ላይ በመድረስ በቁጥር እየበዛ በመሄድ በአለባበስ ባህል ልዩነት ሊኖረው ይችላል። ተመሳሳይነት ቢኖርም ባህል ሊኖረው ይችላል። ይህን ባህል በባህል ላይ ተንተርሶ የመጣውን የምንወስደው በጥላቻ ወይም በክፋት መልክ ሳይሆን በጥበብ ወይም በእውቀት ላይ የተመሰረተ ልዩነት እድገት በማሳየት
የሚመጣውን እንደ ክፋት ባንወስደው ለማለት ለምንድን ነው የፈለኩት? አዳምና ሔዋን ቅጠል የለበሱት ዛሬ የአዳምና ሔዋን ልጆች ሱፍ እንለብሳለን። ሱፍ ቅጠል አይደለም። ከአይነት የልብስ አይነቶችም ለይተን ሱፍ እንለብሳለን። ሱፍ የሚባለው በጣም ውድ የሆነ እንጠቀማለን። ያ በእርግጥ ለውጥ በማሳየት ነው። ራቁታችን የነበርን በመልበሳችን የመልበስ ባህል ይዘን ነው እየመጣ ነው። ሁለተኛ ከብት ጫካ ውስጥ ከብት እያረቡ የነበሩ ራቁታቸውን ሲወድ ከነበሩበት ቆዳ የከብቱን ቆዳ ገፎ ብርድ እንዳይነካቸው ሲለብሱ የነበሩትን ያን ቆዳ አለስልሶ ሰውነታቸውን እንዳይጎረብጥ እንዳስቸግር አለስልሶ መልበስ ሲለብሱ የነበሩት ባህል አድጎ ዛሬ በሌዘር ደረጃ በዓለም ላይ ታዋቂ ልብስ ሆኖ ቆዳው እንዲሸጥ የተደረገው ባህሉ እያደገ ስለመጣ ነው። የባህል እድገት ነው። የልብስ የመልበስ ባህል እድገት አሳይቷል ማለት ነው። ሌላው ደግሞ አንዳንድ ጌጣጌጥ ጭሌ፣ ዶቃ፣ አልቦ በእግር ላይ ማሰር፣ ግንባር ላይ ማሰር፣ አንገት ላይ ማሰር የመሳሰሉት እንደ ባህል ሆኖ የሚያስሩ የሚጠቀሙ አሉ። በአካባቢያቸው ህዝብ ነው በአካባቢ የነበረበት ቦታ ላይ የለመዱትን የሚጠቀሙት ህዝብ እንደ ባህል ነው የምንወስደው። የመልበስ ባህል፣ የማጌጥ ባህል፣ የመሽሞንሞን ባህል ነው የሚያሳዩት እንጂ ሌላ ነገር ዘረኝነት ብለን ልንወስደው አንችልም። የዘረኝነት መለያ ብለን አንወስደው። አዳም ጀምረ ያመጣሁት ሁላችን እንደ አዳም ቅጠል ለብሰን የምንቀርብ ሆኖ ኖሮ አዳም ዘር የሆንን ቅጠል ለባሾችን በመሆናችን ማንም ከማንም ጋር እንዲህ አይነት ሀሳብ ውስጥ ሊገባ አይችልም። ሁሉም ሀሳቡ አንድ ቅጠል ለባሽ ስለሆነ የመሰልጠን ሁኔታ፣ የማወቅ ሁኔታ፣ የመረዳት ሁኔታ ከቅጠል መልበስ የተሻለ ዘዴ በመፍጠር መልበሱን እንደ እድገት እንወስደዋለን እንጂ እንደ ዘረኝነት ወይም መጥፎ ገጽታ አድርገን ለፖለቲካ የምንጠቀምበት ሀሳብ መሆን የለበትም። እኔ በራሴ በኩል የማምነው እናንተስ ስለማምነው ነው ያቀረብኩላችሁ። እናንተም እንዴት እንደምትወስዱ የራሳችሁን ግምት ማስቀመጥ ትችላላችሁ። ስለዚህ ሰዎች እጀ ጠባብ ነጭ በነጭ መልበስ ስለለመዱ እንደነሱ በአካባቢው ላይ ሌላው ነጭ እጀ ጠባብ ነጭ በነጭ መልበስ ያለመዱ ሰዎች ያንን ባህል ለመልመድ እጀ ጠባብ ነጭ በነጩ ከየት እንደመጣ አግኝቶ ገዝቶ የመጠቀም ባህላቸውን እያሳደጉ ይመጣሉ። ጃኖ ሰርተው በራሳቸው ገዝተው ሳይሆን ሰርተው የሚለብሱ አሉ። ሰርተው የሚለብሱ ባህላቸው አለባበስ ባህላቸውን አሻሻሉ። ከቅጠል ተለውጡ ቅጠልን ትቶ ቆዳን ትቶ ሰርቶ የመልበስ ባህልን አዳብረዋል ማለት ነው። ሌላው ደግሞ ብዙውን ጊዜ በጥበብ ተጠቅመው የጥበብ መስሪያ ዕቃውንም ጭምር ዓለም ዛሬ በስልጣኔ በሳይንስና ቴክኖሎጂ ባልደረሰበት ጊዜ ራሳቸው መስሪያውን ራሳቸው ሰርተው በጥበብ ተክኖ ዱንጉዛ የሚባል ልብስ መስራት ችሎ ሌሎችን እያስተማሩ የሚለብሱት ሰዎችም አሉ። ይሄ የጥበብ ወይስ የስልቱ የእውቀቱ እየሰፋ በመምጣት የግኝቱ መሰረት ከየት መጣ እንዴት አገኙ የሚለውን ትተን ያንን የተሰራውን ልብስ የሚለብሰውን ዘረኛ ብለን ዘረኞች ናቸው የዘረኝነት ልብስ ነው ብሎ ስንወስድ
በጣም ደካሞች ሆነን ነው ራሳችን ደካሞች ሆነን መገኘታችን አሳስቦኝ ነው ወደዚህ ሐሳብ ላይ የመጣሁት። እኔ ይህንን ልብስ ለመልበስ አልበቃሁም እንጂ ባገኝ አንገቴ ላይ እንደ ዶቃ አስር ነበር፣ እንደ አልቦ እግሬ ላይ አስር ነበር ለጌጥ። አሰራሩ እንደ ማንኛውም እንደ ራሱ የሰለጠኑ አገሮችም አሰራሩን ገና ያልደረሱበት አሰራር የሚሰሩበትን ስራ በፈጠራ ብቃታቸው በፈጠራ ችሎታቸው ቅድም ሰውየው ፍራንሲስ ስለ ደንና ስለ በደኑ ውስጥ ላለው ዛፉን እንደሚያስብ አስቦ እንደገና በግል ሀብትና በጋራ ሀብት መካከል ላይ ያለውን ተዛምዶ እንዳስቀመጠው ይህንን ልብስ የሚለብሱ ሰዎች ለመልበስ እንዴት ቻሉ የሚለው ዕውቀት መለኪያችን ቀርቶ ዘረኝነት ወደ ዘረኝነት ወስደን የምንተረጉም ከሆነ ተሳስተናል። እጅግ በጣም ወራዳ አነጋገር ነው። ይሄን የምንጠቀም ከሆነ ራሳችንን መለየት ያልቻልን የፖለቲካ ፍጆታ ለፖለቲካ ፍጆታ የምንጠቀም ከሆነ እያንዳንዱ ሌሎች አገሮች ስንወስድ እንኳን ልብስ አይደለም የቤት አሰራር ባህል የተለየ ባህል አላቸው። ከአንዱ አገር ሌላው አገር የቤት አሰራር ባህል የተለየ ነው። እንደ ባህል ነው ወሰዱት። በአገሪቱ ውስጥ የሚሰሩ ቤቶች በፕላናቸው ዲዛይናቸው ከተለያየ አገሮች የተለየ ዲዛይን አላቸው፣ ፕላን አላቸው። ያን አሰራር በሚሰሩበት ጊዜ የሚሰሩት ዘረኞች ሆነው አይደለም፣ ባህላቸውን ነው፣ የሀገራቸው ህዝብ የሚወደውን ነው። በአካባቢያችን ያለው ህዝብ ደግሞ ራስን ለውጦ በራሱ ላይ በራሱ እውቀት በራሱ ጥበብ ተክኖ የተጠቀሙትን ዘረኛ ብለን የምንወስደው እኛው ራሳችን ባልገባን ነገር ውስጥ ገብተን ስለምንዘባርቅ ነው ዘረኛ የምንለው። ይህንን እንዳንል የሚያስተምረን ተገቢ የሆነ አገላለጽ አጠቃቀም ሁላችን መጠቀም እንድንችል ከመናገራችን በፊት ሐሳባችንን ከአንዴ ሁለቴ ሶስቴ መልሰን ዋጥ አድርገን የሚጠቅምና የማይጠቅም መሆኑን አስበን እንድንፈጽም ነው፣ እንድንናገር ነው። ትላንት እንዲህ ስትል የነበርከው አይደለም ወይ ብሎ እስከምንነገር ድረስ የደረሰው ለፖለቲካ ፍጆታና ጠቀሜታ የህዝብን ጥቅም የሚጎዳ ነገር ላይ መሰለፍ፣ የህዝብን ህልውና የምነካ መናገር አንዳንድ ጊዜ ጠፋ የለም ከተባለበት ቦታ ብቅልና አንገት ያስደፋል። የራሳችን ተናግረን ራሳችን አንገት የሚያስደፋ ውስጥ ከምንገባ ይልቅ አስተውለን የምንሰራቸውን ስራዎች የምንናገራቸውን ንግግሮች እንድንናገር አነጋገሩን ስልት እንድንጠቀም የምንጠቀምበትን መማር እንዳለብን ስለሚገባ ነው። ይሄንን ለፖለቲካ ለመጠቀም ብሎ ወደ አሳፋሪ ተግባር ውስጥ የሚያስገባ ንግግሮችን ባንነጋገር ባንጠቀም ያለ እውቀት የምንናገራቸው የምንሰራቸው ባለፈውም ተናግሬያለሁ። እውቀት ሳይኖር ውሃ ዋና ሊሆን ይችላል። እውቀት ሳይሆን ኳስ ጨዋታ ሊሆን ይችላል። ምንም ሂንት ሳይኖረው እዛ ውስጥ ገብቶ መንቦጫረቅ መሆን ይችላል። ያን እንዳንሆን
ይቅርታ አድርጉልኝ፣ ይሄንም ስናገር ይቅርታ አድርጉልኝ። ደፍሬ አይደለም፣ አሳዝኖኝ ነው። ትምህርት ነክ የሆነችውን ነገር ቅድም መግቢያ ላይ ያስቀመጥኳትን አነጋገር እንዳትረሷት። የግል ሀብትን ነው እንጂ የጋራ ልማት አያስፈልግም የሚሉ ሰዎች አሉ የተባለው ያልገባቸው ናቸው። በግል ሀብት ውስጥ የጋራ ሀብት እንዳለ፣ በጋራ ሀብት ውስጥ የግል ሀብት እንዳለ ምንድን ነው የሚያስተሳስራቸው የሚለው ነገር ያላጤኑ ሰዎች ናቸው ይሄንን የሚሉ። ባላደገ አገርና ባልሰለጠነ አገር ላይ ያሉ ህዝቦች ወደዛ ደረጃ ለመድረስ የሚያስፈልገው ብዙ ስልት፣ ብዙ ጥበብ ስላለ ይህንም መጠቀም እንድንችል የተቀመጠ የተሰለዘረ አነጋገር መሆኑ የነካኝን ያክል ለፖለቲካ ፍጆታ ባህላችንና ወጋችን የምናስረክስ ከሆነ ራሳችንን የምናስረክስ መሆኑን እንድናውቁ ያስፈልጋል። ያለማወቃችን ነው የሚያሳየው። ሳናውቅ ውሃ ዋና ሳንችል ውሃ ውስጥ እንደገባን የሚያሳይ መሆኑን እንድትገነዘቡ ፈልጌ ነው። ይቅርታ አድርጉልኝ። ይቅርታ ባታደርጉም ወደ ፈለጋችሁበት አቅጣጫ ሄዱ። በዚህ ጉዳይ ላይ ይቅርታ ባታደርጉም እንደፈለጋችሁ መሆን ትችላላችሁ። እኔ ግን ከአንደበቴ አውጥቻለሁ። የተሰማኝን ቅሬታ ሁሉ ተንትኜ ነግሬያለሁ። መሳሳታችሁን ግን እንድታውቁ እንድታርሙ ይፈልጋለሁ። እከሌው ነው በዚህ መልክ ነው ስህተቱ የተፈጠረው የሚለውን ወደፊት ጊዜና ወቅት ኖሮ በሰነድ መልክ ማቅረብ ስለማይቀር ዝግጅትም በዛ መልክ ስለሆነ አወጣዋለሁ። ግን ማንነታችንን በኢትዮጵያዊነታችን በሚያስኮራን ነገሮች ላይ ከመናገራችን በፊት እንድናስታውስ ያስፈልጋል። አመሰግናለሁ። ደህና ዋሉ።